አንተ የግጭት መነሻ የሚሆነው ሴቶች ናቸው እየመጡ አንተ ጋር የማይሆን ነገር እንዲደረግ ወይም እንዲፈጠር የሚያደርጉት። ሰው ያን ነገር የምታቆምና የምታስተካክል ከሆነ ብቻ ነው እኔ እናንተ ነገሮችን አሁንም ልናስተካክል ወይም ልንቀጥል የምንችለው። ገባ? ከዚህ በፊትም በብዙ መንገድ እኔ ነግሬሃለሁ አስተካክላለሁ ብለህ፣ ነገር ግን እነዛን ነገሮች ማድረግ አልቻልክም እና አሁንም ቢሆን ያንን ነገር ማስተካከል ከቻልክ ወይም ደግሞ ነገ ሊፈጠር ይችላል ምናምን ብለህ የማታስብ ከሆነ ወይም ደግሞ እንደገና ገደብ ኖሮክ ነው ይሄ ነገር እንደዚህ ነው ላይክ እንደ ባለ ትዳር እንደ ወንድ ቆፍጠን እንዳለ ወንድ ይሄ ከኔ አይጠበቅም፣ እንደዚህ ማድረግ አልችልም፣ ካንቺ ጋር ይሄ ነገር መቀጠል የለበትም ምናምን ብለህ መቀጠል ወይም ማስቆም የምትችል ከሆነ ነገሮች ሊቀጥሉ ወይም ሊስተካከሉ ይችላሉ ልልህ ነው። ሲቀጥል ደግሞ አንተ ባለ ትዳር ወንድ ነህ። እንደ ባለ ትዳር ወንድ ደግሞ ራስህን ማስከበር አለብህ። ስለዚህ ማንም ከየትም የምትመጣ ሴት አንተ ጋር መለጣጠፍ አለባት ብዬ አላስብም። ጨርሳችሁ አብርሃም ማለት ይሄ ነገር የሚጀምረው ከዛሬ ነው፣ ካሁን ነው። አንተ እሷ ዛሬ ቤት እንድትገባ የምትፈልግ ከሆነ ያንተን ፍላጎት ቤት ትምጣ ነው ሁሉ ጊዜ ስጠይቅህ ይኸው ትምጣ ቤት ነው የምትለኝ። ደግሞ አንተ የምታደርገው ነገሮች ብዙ ነገሮች አሉ። ሩታ የምትፈልገውን ነገር ከማድረግ ወደ ኋላ እንደማትል ተስፋ አደርጋለሁ። ያንተ ነገር ነው አሁን እዚህ ጋር ወሳኙ ነገር። ምክንያቱም እንዲስተካከልላት የምትፈልገው እሷ አንተና እሷ በተጋጫችሁ ቁጥር የሆነ ነገር በተነሳ ቁጥር ማከላችሁ የሚገባው ሰው የእናንተን ቅርበት የሚፈልገው ይመስለኛል። ምክንያቱም አንተ ነህ እየወሰንክ ያለው። አሁንም መወሰን የምችለው አንተ ነህ። ማርክ በመጀመሪያ ደረጃ ባንክ ለቀቃችሁት ቪዲዮ አይቻለሁኝ። አንደኛ ነገር ሁሉም ነገር ከልቧ እንዲሆን ፈልጋለሁኝ። አንተ አስገድደሃት እንዲሆን አልፈልግም።